እየተካሄደ ነው ቤተሰብ በሃይሚና በብሩኬ ውስጥ ማለት ነው። ምንድነው የገባው? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ጨረቃዎች በብሩኬ ቤት ብቅ ብለዋል ማለት ነው። እንግዲህ እውነት ለመናገር አልጠበኩም። እንዲህ ቀላል ነገር ነው ማለት እንደዚህ ይጋጫሉ ብዬ አላሰብኩም ነበረ። ነገሩ ዛሬ ይፈታል ነገ ይፈታል እያልኩ ነበረ። ዛሬ 3 ቀናቸው ነው 2 ቀናቸው። እንግዲህ ነገሩን አልፈቱትም። ብሩኬን በጣም እንትን ብሏል ማለት ነው። ምንድነው ሀይሚ የምትልበት ምክንያት ብዙ ጊዜ ግልጽ መሆን ጥሩ አይደለም። የራሳችሁ ሂስትሪ የምትሉት ነገር አለ፣ የማትናገሩት ነገር አለ። እውነት ነው። እውነት ለመናገር ሁሉንም ነገር ለሰው ግልጽ ሆናችሁ መናገር የለባችሁም። አዎ ግድ ነው። እኛ ባናቀው ለብሩኬ ብትነግረውስ የሚል ሀሳብ አለኝ። ከካሜራ ሀብቴም ብሏል። በነገራችን ላይ ሀብቴ ነው ሀብ በነገራችን ላይ እና ከካሜራ ጀርባ ለሱ ብትነግረውስ ነው። እኔም እንደዛ ባይ ነኝ። ከካሜራ ጀርባ ነገሩን ተናግራ ቢፈቱት ወይስ እንዴት ነው? ወይስ ምክክር ይሄ ነገር እይታ እንዲኖረው የምክክር ነገር ነው? በጣም ግራ ገብቶኛል። እኔ እንደራሴ ግን ተመካክረው ያደረጉት ነገር ይመስለኛል። ማለት አንዳንዴ ስራ ስትሰሩ ሲቀዘቅዝባችሁ እይታ እንዲኖረው ብለው ምክንያቱም ከዚህ በፊት ተጋይተው ለረጅም ሰዓት ግጭት ላይ ነበሩና ሲታረቁ ደግሞ ብዙ ጊዜ በተለይ የሀይሚ ቻናል በጣም ቀዝቅዟል እውነት ለመናገር እና ይሄንን የፈጠሩት ተመካክረው ነው ብዬ ካልሆነ ይሄ በእርግጥ የግሌ ነው ብላችሁ የምትሉት ነገር አለ፣ የማትናገሩት ለማንም ሰው ያስኬዳል በእርግጥ እና ሀይሚ ይሄ ነው ማለት ሁሉንም ነገር መናገር አይጠበቅብኝም። ስለዚህ ያን ያህል የሚያስከፋ ነገር አይደለም እና ምኑ ነው ያናደደህ ነው የሀይሚ ለብሩክ የምትለው ማለት ነው። እና ብሩኬም በእርግጥ ያን ያህል የሚያናድድ ነገር አይደለም። ተሎ ነው የተመለሰችው። ተናግራለች የሄደችበትን ነገር ግልጽ አድርጋ ባትነግረውም ደብዳቤ ጽፋ ለቤኪ ሰጥተዋለች። እና የዚህን ያህል የተናደደበት እሱ ሲፈልጋት ነው ወይስ ታሞ ነው? እንግዲህ ታመመ ስትባል ነው የመጣችው። ግራ እየገባኝ ነው እውነት ለመናገር እና በእርግጥ ነገሩን ዛሬም ባይፈቱት ነገ ወዲያ እንደሚፈቱት እርግጠኛ ነኝ። ግን ለምን ይሄ ነገር ሆነ ነው እኔ በጣም ግራ እየገባኝ ነው። ምን ተፈጥሮ ነው እያልኩ ነው። እና ሀብን ተናግሯል በነገራችን ላይ ከካሜራ ጀርባ ንገሪውና ችግራችሁን ፍቱ ብሎ ነግሯታል። እሱ ደግሞ ለመስማትም ዝግጁም አይደለም። እንዳያችሁት እየተበሳጨ ነበረ። ትናንትም በጣም ተበሳጭቶ ነበረ ውጭ ያላት ማለት ነው። ዛሬም እሷም ብዙም እንትን አይደለችም። እሱም ደግሞ እንዳያችሁት ምንም እንትን የለውም ማለት ነው። የማናገር በስነ ስርዓት የማናገር እንትን የለውም እና ይታረቃሉ። ብዙዎቻችሁ እያለቀሳችሁ ነው። ምክንያቱም ብዙዎቻችን ሁሉ ነገር የምናየው ነገር እውነት ስለሚመስለን አንዳንዴ ፕራንክ ይሆናል ወይም ደግሞ የምክክር ስራ ይሆናል ብለን አናስብም። እና ሰው ምንም አይሆኑም። ብዙ ኮሜንታተሮች የምታለቅሱ ልጆች አላችሁ፣ ብዙ የዋሆች አላችሁ። እና ስራ እስከሆነ ድረስ ብዙ ነገር ይደረጋል። ቤተሰብ እንኳን ይሄን ቀላሉን ነገር ማለት ነው። እና ሀይሚና ብሩኬ ምንም አይሆኑም የሚል ሀሳብ አለኝ። ዙሮ ይታረቃሉ። ምንም እናንተ ከሰው ጋር ስትኖሩ ትጋጫላችሁ። ሰው ሆኖ የማይጋጭ ነገር የለም። ትናንትም ተናግሬያለሁ። ስለዚህ በመሀል ግጭት ይፈጠራል፣ ይታረቃሉ። በባለፈውም እንዳያችሁት ታርቀዋል። ያን ሁሉ ግጭት ተጋይተው ማለት ነው። ስለዚህ ዘና በሉ፣ ምንም አይሆኑም። በባል እንትን ሲቀጥል ማለት ነው። ይሄ በጣም ሲምፕል ነገር ነው። ሴት እንኳን በመሃል ገብቶ ያን ሁሉ ሆነው ታርቀውልናል። እንኳን ይሄን በጣም ቀላሉን ነገር እነሱ ደግሞ ተመልካች ምን ያህል እንደሚወዳቸው አብረው ሲሆኑ ምን ያህል እንደሚወዷቸው ስለሚያውቁ ለተመልካችም ሲሉ ግዴታ ይታረቃሉ። ስለዚህ ዘና በሉ ቤተሰቦቼ። ለማንኛውም ግን ችግራችሁን ፍቱት በውስጥ